እፉዬ ልታገባ ወሰነች። በናታ በጣም አዘነች። ምክንያቱም እስካሁን ድረስ የኔ ቤተሰቦች የት የሉም፣ ቤተሰቦች የሉም፣ አላቃቸውም እያልኩ ስነግርህ ለምን ቤተሰቦች የት እንዳሉ አልነገርከኝም? ዳግም ወንድሜ እንደሆነ እናቴም ደግሞ ለእኔ ብላ እናንተ ቤት ሰራተኛ ሆና የምሰራው እናቴ እንዲሆነች ለምን ደበከኝ እስከ ዛሬ ድረስ? ያፌትን በማግባቴ በጣም ደስተኛ ነኝ። ያፌት ነው ማገባው አለች። ናታ በጣም ተናደደ። ቢናደድም እኔ የምፈልገው ያንቺ ደስታ እንጂ መልካም የጋብቻ ጊዜ ይሁንልሽ አለ። በጣም ተናዱ። ገኒም እንግዲህ ተቤት ለቃ ሄዳለች። ምክንያቱም እስከ ዛሬ ድረስ እዚህ ቤት ሰራተኛ ሆና የተቀመጠችው ለይፍራታ ብላ ነበር እና ይፍራታ ከቤት ወጥታ ያፌዝ ጋር አብራ መኖር ስለጀመረች ገኒም ወጥታ ልጇ ጋር ሄደች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው ነበርቶ ላይክ ሸር እያደረጋችሁ ስለምታበረታቱኝ እጅግ እናመሰግናለን። በዛው አጋጣሚ እንኳን አደረሳችሁ ኢድ ሙባረክ ብያለሁኝ። እንግዲህ ሐረግ ድራማ ክፍል 70 ቀጥለን መተናል ማለት ነው። እፉዬ እንግዲህ አሁን ላይ ሁሉ ነገር በጣም አስጠልቷታል። ሰው መቅረብ ሁሉ ነገር በጣም እንደደበራት ሁላችንም እናውቃለን። አሁን ላይ ግን ናታልን አልፈልግም፣ እኔ አንተን ማግባት አልፈልግም፣ አንተን ማፍቀርም አልፈልግም፣ ካሁን ወዳ ያፌዝ ጋር መኖር በጣም ደስተኛ ሆን ያለሁ አለች። ከቤትም ለቃ ወጥታለች። ናታም እኔ የምፈልገው የአንቺን ደስተኛ እንጂ ደስ ያለብሽ ቦታ መሄድ ትችያለሽ አለ። የሚገርመው ነገር ናታ በኤፍራታ በጣም ደስተኛ ነው። ምክንያቱም እሷ ደስተኛ ሆና መኖሯን ነው የሚፈልገው እንጂ እሷ ወይም እያለቀሰች ወይም ከፍቷት መኖር ስለማይፈልግ መልካም የጋብቻ ሰዓት ይሆንልሽ ብሏት ጥሏት ሄደ። ኤፍራታም አሁን ጋር ያፌዝ ጋራ አንድ ቤት እየኖሩ ነው። ደስተኛ ሆና አንድ ቤት እየኖሩ ያሉ። ምክንያቱም አሁን ላይ ቤተሰቦቼ የት ናቸው? የት ደረሱ ቤተሰቦቼ? እኔ እኮ ቤተሰብ የለኝም እያልኩህ እስከ ዛሬ ድረስ ቤተሰቤ እናቴ ሰራተኛ ብላ አንገቷን ደፍታ እየሰራች ያለችው የኔ እናት እንደሆነ ለምን አልነገርከኝም? የሚወደው የትምህርት ቤት ጓደኛዬ ብዬ ያልኩት ወንድሜ እንደሆነ ለምን አልነገርከኝም? ይህም ሁሉ ደብቀህ እወድሻለሁ፣ አፈቅርሻለሁ ስትለኝ ታዲያ እውነት ይመስለኛ መሰለህ እንዴ አለች። ይህ ሁላ የደበኩሽ አንቺን ላለማስከፋትና አንቺ እንድትከፊ ስላልፈለግኩ ነው። ነገሮች ሁሉ ሲስተካከሉ እንደምንነግርሽ ቃል ገብተን ነበር። ግን ዛሬ ላይ አንድን ተዋጠረው ስንል አንዱ ይመጣል እና ጊዜ ስላላገኘን ነው። እንዲሁም ደግሞ ገኒ እንዳልነግራት ብላ ስላስጠነቀቀችኝ የእሷንም ቃል ማክበር ስላለብኝ እስካሁን ድረስ ያናገርኩሽ በዚህ ምክንያት ነው አለ። ኤፍራታም ካሁን ወዳ ያፌዝ የሚባል ሰው አላቅም፣ ማንኛችሁንም ላውቅም ላይም ምንም የምፈልገው ነገር የለም። ከኔ የሚፈልገው ያፌዝ እድሜ ልክህን አንተን ለማሰር ነው። ለዛም ነበር እኔ እሱን ላገባ ያልኩት። አሁን ግን በጣም ወደውና አፈቅረዋለሁኝ። ስለዚህ እኔ አሁን እሱን ነው የማገባው በማለት ወሰነች። ናታልም በሰማው ነገር ቢደነግጥና ቢያዝንም እሺ ችግር የለውም፣ እኔ የምፈልገው ያንቺ ደስተኛ መሆን ያንቺ ሳቅ ብቻ ነው የምፈልገው አለ።
ኤፍራታም እኔም ደስተኛ ነኝ፣ ያፌዝን በማግባቴ ያፌዝ ጋር በመኖሬ በጣም ደስተኛ ነኝ። የስታሁኑ ጊዜንም በማባካኔ በጣም ተጸጽቻለሁ በማለት መለሰች። እንግዲህ ገኒም እስከ ዛሬ ድረስ አብራቸው እየሰራች ያለችው ለምስኪኗ ለኤፍራታ ብላ እንደሆነ አሁን ላይ ኤፍራታም ገባት። ምክንያቱም እስከ ዛሬ ድረስ ቤዚም ሉሊትም ውጭ ከቤቴ እያሉ ሲረብሿት አልወጣም እያለቻቸው ስትከራከር ነበር። ዛሬ ግን ያሳለፈቻቸውን ነገሮች እያስታወሰች እንዲሁም ቤቱን ከላይ ስተታይ እያየች ሄደች። ምክንያቱም የምትወዳትና የምታፈቅራት ልጅ ከቤት ልጄ ያለቻት ልጅ ከቤት ወጥታ ስለሄደች ማንም ብላ እዛ ቤት ትቀመጣለች፣ ማን ብዬ እቀመጣለሁ በማለት ወጣኝ። ቤዛም በጣም ተናደደች። ምክንያቱም እኔ ቤተሰቦች የሉም አንቺን ጥለሽ ትሄጃለሽ አለቻት። በጣም ይቅርታ ልጄ ቤዚ፣ ከአሁን በላይ ዝቤ መቀመጥ አልችልም። እስከ ዛሬም ድረስ ውጭ እያልሽ ስትይኝ የነበረው ለኤፍራታ ስል ነበር። አሁን ግን ኤፍራታ ተቤት ወጥታ ሄዳለች። እኔም እሷ ከሄዴ ከዚህ በላይ መቀመጥ አልችልም፣ ከልጄ ጋር መኖር ፈልጋለሁ አለች። ናታም ሁሉን ነገር ስለሚያውቅ እሽሽ ችግር የለውም እኔ አደርስሻለሁኝ አለ። ይዟት ወጣ። ገኒም አሁን በጣም ደስተኛ ናት። ከልጇ ጋር እየዋለች በጣም ደስተኛ ሆናለች። ኤፍራታም ላይ ስልክ ስደውል የሚያነሳውና የሚመልሰው ያፌዝ ነው። ያፌዝንም አንዴ እንኳ እንድታዋራው ቃል ብታስገባውም እሱ ግን ፈቃደኛ አልሆነም። ኤፍራታም ማንንም ሆነ ማንንም ማውራትም ሆነ መመለስ ፍላጎት የላትም። ስለዚህ ሁላቸውም በየራሳቸው እየኖሩ ይገኛሉ። ኤፍራታም አሁን ላይ በጣም ደስተኛ ናት። ያፌዝን በማግባቷ እንዲሁም ደግሞ ያፌዝ ጋር በመኖሯ በጣም ደስተኛ ናት። ምክንያቱም ስንት ዓመት ሙሉ ቤተሰቦቼ የት ናቸው? ለምን የኔ ቤተሰቦች እስከ ዛሬ ድረስ ቤዛና አንቺ እኮ ቤተሰብ የለሽም ተጥለሽ ነው የምትገኘሽው እያሉት ይሰርቡኝ የነበሩት ዛሬ ላይ ግን እችን የመሰለች እናት እያለችኝ ዛሬ ላይ እናቴ ነሽ፣ እኔ እኮ እናትሽ ነኝ ብትለኝ አልቀበላትም። እስከ ዛሬ እንደዛ ትሰርቡኝ፣ እንደዛ ትያሰቃዩኝ፣ እንዴት አስቻላት እናቴ በመሆን በማለት ይሄ ሀሳብ ተመላላሽ እየመጣባት የሚያስጨንቃት ሁሉ ጊዜ ቢሆንም አምና ግን ገኒ እናቴን ብላ ልትቀበል አልቻለችም። ገኒም እንግዲህ ከአሁን ወደ እኔ ማስረዳት የለብኝም፣ አመንሽኝም አላመንሽኝም እኔ የምወድሽ እና ታላቅ ልጄ ነሽ። በዛን ሰዓት ግን በልጅነት የመጣ ነገር ስለሆነ አንቺን ማሳደግ ስላልቻልኩኝ እዚህ ቦታ አኑሬሽ ወደ ስደት ተሰደድኩ። ስደትም ሆነ በአንቺ ስም አድርጌ የሰራሁትን ቤት ወንድምሽ እየተቀመጠበት ይገኛል አሁን ላይ። ይህም ሁላ ግን እስከ ዛሬ ድረስ የደበኩሽ ሁላችንንም ትርቂናለሽ ብዬ ነበረ። ዛሬ ላይ ግን ያፌዝ ልንገራት ብሎ ሲል ሁሉንም ለመንገር ቃል ተግባባን አለች። ኤፍራታም እንግዲህ ከአሁን ወዳ ማንንም አልፈልግም፣ ትፈልግ እንደፈለጋችሁ መሆን ትችላላችሁ፣ ከአሁን ወዳ እኔና እናንተ ምንም እንተዋወቀው ነገር የለም ብላ ተስፋ ቆረጠች። ናታም ሁልጊዜ ያንቺን ደስታ ነው የምፈልገው፣ ደስ እንዳለች መሆን ትችላለሽ፣ መልካም የጋብቻ ስነ ስርዓት ብሏት በዚህ ተሰናበቱ። እንግዲህ ክፍል 7 ይህንን ይመስላል ሐረግ ድራማ። በቀጣይ እስከምንመጣ ድረስ ይህን ቻናል ላይክ፣ ሸር እያደረጋችሁ ቤተሰቡ ነው።
አሰላሙ አሌይኩም ወረህመቱላሂ ወበረካቱ።